ዛሬ የምናገርበት ርዕስ ከአንደኛ ቆሮንቶስ ምዕራፍ 7 ላይ ነው። እንግዲህ ባለፉት ሳምንታት እናገር እንደነበረው ምዕራፍ 5 ነፃነት ገደብ አለው ነው። ምዕራፍ 6ም ነፃነት ገደብ አለው ነው። ለሊበርቲኒስቶች ነው፣ ለነፃነታውያን ነው ትምህርቱ። ምዕራፍ 7 ለአሴቲካውያን ነው፣ አብራራለሁ። ለመናናውያን ወይም ለተጓዦች ነው። የምዕራፍ 7 ዋነኛ ዓላማ ገደብ የለሽ ነፃነት አለ የሚል ነው። ገደብ የለሽ ነፃነት አለ። 5 እና 6 ምንድነው? ነፃነት የለም፣ ተገደበባቸው። ምዕራፍ 7 ግን ነፃነት፣ ገደብ የለሽ ነፃነት አለ የሚል ነው። ምዕራፍ 7 በሁለት ሴክሽን ነው መክፈል የምናጠናው ወይም የምናነበው። ከቁጥር 1 እስከ 14 ከቁጥር 1 እስከ 14 ያው ከቁጥር 1 እስከ 14 ላገቡ ነው ትምህርቱ። ከቁጥር 25 እስከ 40 ድረስ ደግሞ ላላገቡ ነው። ስለዚህ በሁለት ከፍሎ ነው ሐዋርያው ቅዱስ ጳውሎስ እንትን የሚለው። ከምዕራፍ 1 ዝም ብላችሁ ቆሮንቶስን አሁን ዝም ብላችሁ በስንት ይከፈላል ብትባሉ በሁለት ማለት ትችላላችሁ። ከምዕራፍ 1 እስከ ምዕራፍ 6 ድረስ ሐዋርያው ቅዱስ ጳውሎስ በቃል ስለሰማው ነገር የጻፈው መልስ ነው። ምዕራፍ 8 እስከ 16 ግን ስለጻፉለት ጉዳይ በደብዳቤ ስለደረሰው ጉዳይ የሰጠው መልስ ነው። ለዚህ ነው ምዕራፍ 7 ቁጥር 1 ሲጀምር ስለጻፋችሁልኝ ጉዳይ ብሎ ይላል። ስንጀምር ትምህርቱን ትዝ ይላችሁ እንደሆነ ልዑክ ቡድን ወደ ሐዋርያው ቅዱስ ጳውሎስ ወዳለበት ወደ ኤፌሶን መጥቶ ነበረ ከ6 ዓመት ወይም ከ5 ዓመት በኋላ። ስለዚህ ጥያቄ ይዘውለት ነው የመጡት። ያንን ጥያቄ የሚመልስበት ስፍራ ነው። ዋነኛውን ሐሳቡን ከመንካቴ በፊት ይሄንን ነገር ከረሳችሁ ቆሮንቶስን ለመማር በጣም ያስቸግረናል። ኖስቲዝም ምን እንደሆነ አብራርቻለሁ ባለፈው። ለሁለት ትከፍሉትና ነፃነታውያን ወይም ደግሞ ሊበርቲኒስቶች እዚህ አሉ። እዚህ ጋር ደግሞ አሴቲካውያን አሉ። አሴቲኪዝም ወይም እነዚህ ምናምን አሴቲካውያን አሉ። የኖስቲዝም ትምህርት ምንድነው? መንፈስ ንጹህ ነው፣ ስጋ ግን ምንድነው? ኢቭል ነው፣ ቁስ ነው። ስለዚህ እነዚህኞቹ ነፃነታውያን ቦዲ ኢዝ ኢቭል ወይም ፍሌሽ ኢቭል ነው፣ ኢንጆይ ኢት ነው፣ ተደሰትበት። ምዕራፍ 5 እና 6 ተው ያላቸው ማለት ነው፣ ተደሰትበት። እነዚህኛውያን ደግሞ ምንድነው የሚሉት? ልክ ነው፣ መንፈስ ንጹህ ነው፣ ስጋ ቅዱስ ነው። ስለዚህ ስጋን ዲናይት ነው እዚህ ያለው። በግብረ ስጋ ግንኙነት በትዳር ውስጥ እንኳን ብታደርግ ስጋ መንፈስህ ይረክሳል ነው ትምህርቱ። ስለዚህ ጥያቄያቸው ምንድነው? ለሐዋርያው ቅዱስ ጳውሎስ የጠየቁት ስለ ጻፋችሁልኝ ጉዳይ ከቁጥር 1 ጀምሮ እናንብብ። ምዕራፍ 7 ከቁጥር 1 ጀምሮ ጥቂት ምዕራፎችን ቁጥሮችን አነብና ከዛ በኋላ ከስር እኔ ቁጥር በቁጥር ስለምናገር ትከታተላላችሁ ማለት ነው። ከቁጥር 1 እስከ ቁጥር 10 የመጀመሪያውን የሴክሽኑን ደግሞ ሀፍ እንይ። በሁለት ይከፈላል ብያለሁ። ከ1 እስከ 24 አንድ ሐሳብ ነው። ላላገቡ ነው። ማን ነው? ላገቡ ነው፣ ይቅርታ ሜሪድ ነው። ከ25 እስከ 40 ደግሞ ላላገቡ ነው ብያለሁ። አግኝታችሁታል? እሺ፣ ጌታ ይባርካችሁ። በጌታ ስም አነበዋለሁ። ስለ ጻፋችሁልኝ ጉዳይ ሰው ወደ ሴት ባይደርስ መልካም ነው። ሰው ወደ ሴት ባይደርስ መልካም ነው። ወይም ደግሞ በአንዳንድ ትርጉሞች ሴትን አለመንካት መልካም ነው። ጳውሎስ ሴትን መንካት ይቻላል ነው ትምህርቱ። ጥያቄው ከትዳር ውጭ ከሆነ አይቻልም እንዳትነኩ። ደሳይ ቁርጥ ያለ መልስ ነው። በትዳር ውስጥ ከሆነ ግን ገደብ የለሽ ነፃነት አለው ነው። ስለዚህ ይሄ ሴትን መንካት የሚለውን ኤንአይቪ በጣም ጥሩ ነው የሚናገረው። እንደዚህ ብሎ ነው የሚናገረው። እዚህ እኔ አሁን አውጥቻለሁ ኤንአይቪ እንግሊዘኛ። እሷን ልናገር ፍቀዱልኝ ባካችሁን፣ እሷን ልናገር። Now for the matters you wrote about ይልና it is good for a man not to marry ይውላችሁ
ከጋብቻ ጋር ነው የሚያያይዘው። it is good for a man to not marry ብሎ ይናገራል። ጥቂት ቁጥሮች አሉ። ነገር ግን ከዝሙት ለመጠበቅ ለእያንዳንዱ ሰው የራሱ ሚስት ትኖረው፣ እያንዳንዱም ሴት የራሷ ባል ይኑራት። ቁጥር 3 ባል ለሚስቱ የሚገባትን ሁሉ ያድርግላት፣ ሚስትም እንዲሁ ለባሏ የሚገባውን ሁሉ ታድርግለት። ሚስት አካሏ የራሷ ብቻ አይደለም የባሏም ነው። እንዲሁም ባል አካሉ የራስ ብቻ አይደለም የሚስቱም ነው። ቁጥር 5 በጸሎት ለመትጋት ተስማምታችሁ ለተወሰነ ጊዜ ካልሆነ በስተቀር እርስ በርሳችሁ አትከላከሉ። ራሳችሁን ባለመግዛት ሰይጣን እንዳይፈታተናችሁ እንደገና አብራችሁ ሁኑ። ይህን የምለው ግን እንደ ትእዛዝ ሳይሆን እንደ ምክር ነው። ቁጥር 7 ለዚህ ሐሳብ ነው። ይህን የምለው ግን እንደ ጌታ ትእዛዝ አይደለም፣ እንደ ትእዛዝ ሳይሆን እንደ ምክር ነው የሚለው ለሚቀጥለው ሐሳብ ነው። የላይኛው የፖል ቴዎሎጂ ከክራይስት ቴዎሎጂ ጋር የሚሄድ ነው። በወንጌላት ውስጥ የምናገኘው ነው። በኋላ እናገራለሁ። ቁጥር 7 ሰው ሁሉ እንደኔ ቢሆን ከእግዚአብሔር የተቀበለው የራሱ የሆነ ስጦታ አለው። አንዱ አንድ አይነት ስጦታ ሲኖረው፣ ሌላው ደግሞ ሌላ አይነት ስጦታ አለው። ቁጥር 8 ላላገቡና ባሎቻቸው ለሞቱባቸው ሴቶች ግን እንዲህ እላለሁ፣ ሳያገቡ እንደኔ ቢኖሩ ለእነርሱ መልካም ነው። የሚቀድመው የቱ ነው? ላላገቡ። ቀጥሎ ለማን? ተናገሩ ትንሽ። ባሎቻቸው ምን ላደረጉ? ለሞቱባቸው። ስለዚህ ሐሳቡ እንደኔ የሚለው ሐሳብ ለሁለተኛው ሐሳብ ነው የሚባለው በትምህርት ቤት ውስጥ በስነ መለኮት አፈታት በግሪክ ስነ ጽሑፍ አጻጻፍ ለሁለተኛው ሐሳብ ነው። በኋላ ለምናገረው ነገር የደረጃ ትዝ ይላችኋል። ሳምንት ሳቆም ምን ብዬ ነው ያቆምኩት? ለመሆኑ ጳውሎስ አግብተዋል ብዬ ነው ያቆምኩት። ለነዚህ አርጊውመንቶች ይረዳሉ። ይኸውላችሁ ይረዳል። ላላገቡና ባሎቻቸው ለሞቱባቸው ሴቶች ግን እንዲህ እላለሁ፣ ሳያገቡ እንደኔ ቢኖሩ ለእነርሱ መልካም ነው። ነገር ግን ራሳቸውን መግዛት ካልቻሉ ያግቡ፣ በምኞት ከመቃጠል ማግባት ይሻላልና። ቁጥር 10 ላገቡት ግን ይህን ትእዛዝ ሰጣለሁ፣ ይህም ትእዛዝ የጌታ እንጂ የኔ አይደለም፣ ሚስት ከባሏ አትለያይ። ቁጥር 11 ብትለያይ ግን ሳታገባ ትኑር፣ አለዛ ከባሏ ጋር ትታረቅ፣ ባልም ሚስቱን አይፍታት። ቅድም እንዳልኳችሁ በዚህ በኖስቲዝም ትምህርት ውስጥ ባሉት በአሴቲካውያን መናናውያን ወይም ደግሞ ተጓዦች ወይም ደግሞ ይሄ ሴልቲክ ሴሌበሲ እየተባለ የሚጠራው ነገር ውስጥ ያሉ ሰዎች ራሳቸውን በትዳር ውስጥ ከግብረ ሥጋ ግንኙነት እንኳን ያቅቡ ነበረ። የሚያቅቡበት ምክንያት ምንድነው? ሥጋ ኢቭል ነው። ዲናይ ካላደረግነው መንፈሳችንን ያረክሳል። ከሚስታችን ጋራ ወይም ከባሎቻችን ጋራ የምንፈጽመው ነገር እንኳን መንፈሳችንን ሊያረክስ ይችላል እያሉ አያደርጉም ማለት ነው። እንደውም ሞተች ከተባለማ እግዚአብሔር ገላገለ ነው የሚባለው ማለት ነው። እግዚአብሔር ገላገለህ እንዳትረክስ፣ እንዴት ትምህርቱ ከባድ እንደሆነ እግዚአብሔር ገላገለህ እንዳትረክስ የሚል ነው። ጳውሎስ ለዚህ ነው ስለሞተባቸው ሰዎች ደጋግሞ የሚናገረው። ለዚህ ደግሞ እንደ ምሳሌ ሐዋርያው ቅዱስ ጳውሎስን አድርገው ይናገራሉ። ጳውሎስ የቆሮንቶስን መልእክት በጻፈበት ጊዜ አላገባም፣ ወይም ደግሞ ሌላም ጉዳይ በኋላ መጣበታለሁ ስደርስ። ስለዚህ ጳውሎስን እንኳን አጣዩ እንዳይረክስ እኮ ብሎ ነው ይላሉ ማለት ነው። እሱን እንደ ኤግዛምፕል ያነሳሉ ማለት ነው። ስለዚህ እንደዚህ አይነት ሰዎች ነበሩ። ውጤቱ ለምንድን ነው እንደዚህ የሚሆኑ ስንል በጣም ኦቨር ስፒሪቹዋል ለመሆን ነው። በቃ መንፈሳዊ ያለ መሆን ነው። ክራይስት ግን ከዓለም እንድንወጣ ሳይሆን በዓለም ሆነን ከዓለም ምን እንድንሆን እንድንጠበቅ ነው ያስተማራል። የፖልም ቴዎሎጂ ይሄ ነው። እዚህ ከቁጥር 1 ጀምሮ እንየው። 7-8 ነጥቦችን ነው ዛሬ ቶሎ ሪፍሌክት ማድረግላችሁ። ስለ ጻፋችሁልኝ ጉዳይ ወደ ሴት ባይደርስ መልካም ነው ይልና ቁጥር 2 ነገር ግን ከዝሙት ለመጠበቅ ለእያንዳንዱ ሰው የራሱ ሚስት ትኖረው፣ እያንዳንዷም ሴት የራሷ ባል ይኑራት ብሎ ይናገራል። ይሄ ሁለት ነገሮችን ነው በቀላሉ የሚያሳየን። አንደኛ ቆሮንቶሶች እኮ ናቸው። ቆሮንቶሶች በጣም ከብዙ ሴቶች ጋር የሚገናኙ ናቸው። ፖል በዚህ ውስጥ ሁለት ነገር ነው የሚያስተላልፈው። የመጀመሪያው ነገር ሰው ለእያንዳንዱ የራሱ ባል ወይም ደግሞ ለእያንዳንዱ የራሱ ሚስት ይኑረው። ትዳር አንድ ለአንድ መወሰን ነው የመጀመሪያው ሐሳብ። አንድ ሰው አንድን ሰው ነው በእድሜ ልኩ ማግባት የሚችለው።
ትዳር የላይፍ ታይም ኮሚትመንት ነው የሚል ነው አንደኛው። ሁለተኛ ሆሞሴክሹዋልስ አሉ እዛ ቸርች ወይም እዛ ከተማ ስናገር አልነበረም እንዴ? ባለፈው ምዕራፍ 6 ቁጥር 9 አንብቡ ነበሩ። ስለዚህ ምንድነው የሚለው? ትዳር የጾታ ልዩነት ነው። ቤተክርስቲያናችን አሁን በቅርብ ጊዜ ሪቫይዝ አድርገናል ስርዓተ ደንባችን ወይም ደግሞ የእምነት ዶክትሪናችንን ስለ ጋብቻ ያለውን ነገር ሪቫይዝ ስናደርግ ፓስተር በቀደም ሲናገር ነበረ። ምንድነው ያለው? በተፈጥሮ ወንድ የሆነ ሰው በተፈጥሮ ሴት ከሆነች ጋር ነው የምናጋባው ብሏል ማለት ነው። ነገረኞች አይደለም? በተፈጥሮ ወንድ የሆነ ሰው በተፈጥሮ ሴት ከሆነች ጋር ነው የምናጋባው ተብሏል። ቁርጣችሁን ወቁ በዛው ማለት ነው ወጣቶች ስለሆናችሁ ወደፊት ይኸውላችሁ። ስለዚህ ምንድነው የሚለው? በአንድ ወንድና የራሷ ይኑራት ሲል የወንድና የሴት የተቃራኒ ጾታው ጉዳይ እንደሆነ ያመለክታል መጀመሪያ ማለት ነው። ሁለተኛ ከትዳር ዓላማዎች አንዱ የግብረ ሥጋ ግንኙነት ነው። ትዳር የምናገባው በግብረ ሥጋ ግንኙነት ብቻ ለሆነ ጉዳይ አይደለም። ነገር ግን አንዱ ዓላማ ሰው የግብረ ሥጋ ግንኙነት እርካታን ማግኘት የሚፈልግ ከሆነ ገደብ የለሽ ነፃነት እግዚአብሔር በትዳር ውስጥ አስቀምጧል። ከትዳር ውጭ ያለው ነገር በሙሉ ገደብ አለው። በትዳር ውስጥ ግን ገደብ የሌለሽ ነፃነት አለው። ሰው በሰው ሕይወቱ ውስጥ የግብረ ሥጋ ግንኙነትን ስሜት ያስቀመጠ እግዚአብሔር ነው። ያንን ግን ዲያብሎስ አቢዩዝ አድርጎት ሰዎች ሳይጋቡ በልዩ ልዩ ርኩሰት ውስጥ ይጠመዳሉ። ለዚህ ነው የዕብራውያን ጸሐፊ ምዕራፍ 13 ቁጥር 4 ላይ ሲናገር ምን አለ? ጋብቻ እባካችሁ ነው ጋብቻ ምንድነው? ጋብቻ ምንድነው? ቅዱስ ነው። ምንድነው ቅዱስ? ጋብቻ በዛን ዘመን የአይሁዳውያን ዘንድ በስነ ስርዓት የሜሬጅ ሳይና ያለው ምን ያለው ነው። በስነ ስርዓት የታወቀ ነው። ጋብቻ ቅዱስ ነው። መኝታው ምንድነው? ንጹህ ነው። ገለባብጦት እስቲ ይሄ የክርስቲያን ነው። ክርስቲያን ሳይጋባ ወደ መኝታ አይሄድም። እየሰማችሁ ነው? ክርስቲያን ሳይጋባ ወደ መኝታ አይሄድም። ክርስቲያን ማንነቱን የሚሰጠው አንድ ሊያገባ ለሚችለው ሰው ነው። ሁለተኛ ካገባ በኋላ ነው ሊሰጥ የሚችለው። ስንገለባብጠው እስቲ መጀመሪያ መኝታ ዓለም እንደምታደርገው በዓለም መጀመሪያ ምንድነው? መኝታ ነው። መኝታ ነው። መጀመሪያ መኝታ ከሆነ ንጹህ ምን ይሆናል ማለት ነው? እርኩስ። ቅዱስስ እርኩስ የረከሰ ነው። ለዚህ ነው የመጽሐፍ ቅዱስ ጋብቻ መጀመሪያ ጋብቻው የሚቀድመው። ስለዚህ ፖል ምንድነው የሚላቸው እዚህ ጋር? ከዝሙት ለመጠበቅ ሰው ጋብቻ ያስፈልገዋል። ይሄም ደግሞ የራሱ የሆነ ዓላማ አለው ብሎ ይናገራል ማለት ነው። በትዳር ውስጥ ገደብ የለሽ እርካታ አለው ብሎ ይናገራል። ከቁጥር 3 እስከ 4 ድረስ። ከቁጥር 3 ባል የራሱ ሰውነት የማን አይደለም? የራሱ አይደለም። ስለዚህ ምን አትሁኑ፣ አትከላከሉ። ምን ማለት ነው? ይከላከሉ ነበር ማለት ነው። እነዚህ ሰዎች ይከላከሉ። ለምን የሚከላከሉት? ላለመርከስ። ይኸውላችሁ እነዛ እንደፈለግን እንሁን ነው ሊበርቲኒስቶቹ። እዚህ ደግሞ አሴቲካውያን፣ እነዚህ ደግሞ መናንያውያን፣ እነዚህ ስጋን በመጨቆን የሚያምኑት ደግሞ እነሱ ደግሞ ኢቭን በትዳር ውስጥ ግብረ ስጋ ግንኙነት ካደረግን መንፈሳችን ምን ሊሆን ይችላል? ሊረክስ ይችላል ብለው አትከላከሉ። የራስ ሰውነት አይደለም፣ የሷ ነው ያንተ ሰውነት። ለጌታና ላገባህ ሴት ነው ሰውነትህ ብሎ ይናገራል ማለት ነው። በግብረ ስጋ ግንኙነት ውስጥ በጋብቻ ውስጥ የግብረ ስጋ ግንኙነት ማናደርግበት ጉዳይ አለ። ይኸውላችሁ ጉዳይ አለ። ቁጥር 5 ጉዳይ አለ። አቤት አግብታችሁ ቢሆን እንዴት አድርጌ እኮ እንደምናገር ብዙዎቻችሁ ስላላገባችሁ ስለምታፍሩ አንዳንድ ጊዜ እኔም ደግሞ እንትን ስለምል እንጂ ያው በጸሎት ለመትጋት ስንት ያዳምጥ በደንብ አድርገህ በጸሎት ለመትጋት ተስማምታችሁ ለተወሰነ ጊዜ ካልሆነ በስተቀር እርስ በርሳችሁ ምን አትሁኑ፣ አትከላከሉ። 3 ነጥቦች ነው የሚያስቀምጠው። አንደኛ ለጸሎት ማለት
ጋብቻ የአእምሮ መሰብሰብን የግብረ ሥጋ ግንኙነት የአእምሮ መሰብሰብን ይጠይቃል። ዘሴም ቶክን ጸሎት የአእምሮ መሰብሰብን ይጠይቃል። ለጸሎት ወይም ደግሞ ለጾም ካልሆነ በስተቀር አንድ፣ ሁለተኛ ተስማምታችሁ ካልሆነ በስተቀር ከዛሬ ጀምሮ ለ40 ቀን ጾም ጠለብ ገብቻለሁ ማለት አትችልም። ካገባ ነው እኮ ጉዳዩ። አትችልም አትችይም ነው እኮ ጉዳዩ። ተስማምታችሁ ካልሆነ ከዛስ በኋላ ሶስተኛው ለጊዜው ካልሆነ for a short period of time ማለት ለአጭር ጊዜ ካልሆነ እንደማለት ለአጭር ጊዜ ካልሆነ ለምንድን ነው እንደዚህ የምታደርጉት ነው የሚለው። እንደዚህ ካላደረጋችሁ ሰይጣን ያንን ሜሬጅ ይከታተላል፣ በዲያብሎስ እንዳትፈተኑ ይላል ማለት ነው። ስለዚህ በብዙ ነገሮች ዙሪያ ዲያብሎስ ይዋጋል። ነገር ግን በትዳር ዙሪያ ዲያብሎስ በቅርብ ነው የሚሰራው። ልድገም፣ ዲያብሎስ በትዳር ዙሪያ በቅርብ ነው የሚሰራው። ስለዚህ መንቃት መቻል አለብን ማለት ነው ከዛ ቅድም ያነሳሁት ሐዋርያዊ ምክር ይሰጣል። ቁጥር 6-9 ፖል የራሱን ሐዋርያዊ ምስክርነት ይሰጣል። ይህን የምለው ግን እንደ ትእዛዝ ሳይሆን እንደ ምክር ነው፣ ለሚቀጥለው ሐሳብ ማለት ነው የምለው። ሰው ሁሉ እንደኔ ቢሆን መልካም ነው፣ ሰው ሁሉ እንደኔ ቢሆን ምኞቴ ነው ብሎ ይናገራል ማለት ነው። ሐዋርያው ቅዱስ ጳውሎስ አግብቶ ነበር ወይስ አላገባ የሚለው የዘመናት ክርክር ነው። ትንሽ ግን አግብቶ ነበር የሚሉትን ሰዎች ትንሽ ነጥቦች ሪፍሌክት ላድርግላችሁ። መጽሐፍ ቅዱሳዊ ነገሮች ላይ አሁን ሪሴንትሊ የወጡ ነገሮችን ነው በቀደም እያየሁ የነበረው፣ ግን ሂስቶሪካል ከሆኑ ነገሮች ላይ ተነስተን አንዳንድ ነገሮችን ማየት እንችላለን። ለምሳሌ ሐዋርያው ቅዱስ ጳውሎስ ከፈሪሳውያን ወገን ነው። አክራሪ ፈሪሳውያን ነው። ታውቃላችሁ ይሄንን? የገላትያን መጽሐፍ አንብቡ። አክራሪ ፈሪሳውያን ነው። በእኔ ዘመን ከነበሩት በእኔ ጄኔሬሽን ከነበሩት በሁሉ ነገር የምበልጥ እማልነቀፍ ፈሪሳዊ ነበርኩ። ምንም ስለ ሕግ ብትጠይቁኝ ቁጥር 1 ነኝ ይላል። ደግሞ ፊልጵስዩስ ስታነቡ ፖል አይነቀፍም። ስለዚህ የፈሪሳውያን አክራሪዎች ቡድን ውስጥ ስለነበር ከሕጋቸው አንዱ በዛ በፈሪሳውያን ቡድን ውስጥ መግባት ያለበት ሰው 18 እስከ 20 ዓመት ዕድሜ ባለው ገደብ ውስጥ ማግባት አለበት ይላል። ስለዚህ ፖል የዛ ቡድን አባል ከሆነ ፈሪሳዊ ከሆነ አክራሪ ፈሪሳውያን ከሆነ ፖል በዚህ ጉዳይ ላይ የተያዘ ነበር የሚል አንድ ሐሳብ አላቸው። ሁለተኛ ሐዋርያው ቅዱስ ጳውሎስ የአይሁድ ሸንጎ አባል ነበር። ይሄ ምድብ በጣም የምናውቀው ነው። ሲያሳድር ሲሄድ ከአይሁድ ሸንጎ አለቃ ምን ይዞ ነበር ይላል? ደብዳቤ አጽፎ ይዞ ነበር ይላል። አክሰስ አድርጓል። ያ ብቻ አይደለም። እስጢፋኖስ የተወገረው የት ነው? በቤተ መቅደስ ነው። ወንድሞችና እህቶች የእግዚአብሔርን ቃል አጥኑ። በቤተ መቅደስ ነው የተወገረው። በቤተ መቅደስ ሲወገር ሊቀ ካህናቶች ሁሉ ነበሩ። እዛ ሲወገር ጳውሎስ ምን ነበር ይላል? የወጋሪዎቹ ሰዎች ልብስ ሰብስቦ ምን ያደርግ ነበር ይላል? ይጠብቅ ነበር ይላል። ስለዚህ እሱ በዛ ፓርት ውስጥ አንድ ሰው ነበር። እዛ ደግሞ ሸንጎ አባል ውስጥ ለመግባት ከሚጠየቀው ሪኳየርመንቶች ውስጥ አንዱ በጋብቻ መታሰር ነው ይላሉ ነው። በጋብቻ መታሰር መስፈርቱ ማለት ነው። ሶስተኛው እንዲህ አይነቱን ዛሬ እንደምናነበው አይነቱን የግብረ ሥጋ ግንኙነት የሚጽፈው ከስነ መለኮት ትንታኔ መገለጥ ያለፈ ነው የሚሉት ብዙ ስኮላርስ። ያለፈ ነው ይሄ ፕራክቲስ ከሚያደርገው። ታውቃላችሁ ጳውሎስ ብዙ ጊዜ መገለጡንና ፕራክቲሱን እኩል አድርጎ ነው የሚያቀርበው ቴዎሎጂውን። ጳውሎስ ገላትያ ምዕራፍ 1ን ማንበብ ለዚህ ይጠቅመናል። ጌታን ካገኘ በኋላ ወዴት ሄድኩ ነው የሚለው? ወደ አረብ ምድር ሄድኩ ይላል። አረብ ምድር የት ነው? ሲና ምድረ በዳ። ሙሴ ወዴት ነው ሕግ የተቀበለው? በሲና ምድረ በዳ ሄድኩኝ። 3 ዓመት ተቀመጥኩ። ጌታ ገለጠልኝ ይህን ሁሉ ጉድ። ከዛ በኋላ የትምህርትን አውተንቲኬትድ ለማድረግ ሄድኩኝ። ወዴት ሄድክ ሲባል ወደነ ያዕቆብ ጋር ሄድኩ። የምሰብከው ስብከት ልክ ነው ወይ ብዬ ጠየኳቸው። እነሱም ደግሞ አዎ ልክ ነው አሉኝ ብሎ ይናገራል ማለት ነው። ስለዚህ ፖል መገለጥን ብቻ አይደለም ስለ ግብረ ሥጋ ግንኙነት
እንዲህ አይነት ተቺ ነገር የሚጽፈው በዛ ነገር ፕራክቲስ አድርጓል ማለት ነው ተብሎ ይታሰባል። ሶስተኛው ሐሳብ ማለት ነው። ስለዚህ ለዚህ ነው እንደኔ ብትሆኑ ብሎ ላለው አንተ ምንድነው ሲሉት ላላገቡና ባላቸው ለሞተባቸው። ስለዚህ ፖል ዊዶር ነበረ፣ መበለት ነበር። ቆሮንቶስን በሚጽፍበት ጊዜ አትሊስት ሜሬጁን ሎስት አድርጎ ነበር ነው የሚባለው። ቆሮንቶስን በጻፈ ጊዜ የጳውሎስ ባለቤት ሞታበታለች ወይም አርፋበታለች ብለው ይታሰባል። የመጨረሻው አንዱ ደግሞ ነገር ጳውሎስ ደማስቆ ላይ ጌታ ከተከተለው በኋላ በዛው ወደ ሲና ምድረ በዳ ሄደ፣ ሚስቱ ትተዋለች የሚባልም ደግሞ ሌላ ነገር አለ። ሪሰንትሊ ደግሞ የሚወጡ ነገሮች ከፈለጋችሁ በኋላ ጎግል አድርጉ። ሪሌትድ ቱ ፖል ሜሬጅ ብላችሁ ጎግል እዚህ አይደለም ያልኩት ወዲህ እዛ ቤታችሁ ጎግል ብታደርጉ ይነግራችሁ። ሪሰንትሊ ፖል ሚስት ነበረው፣ ሚስቱም ደግሞ የፊልጵስዩስ ቤተክርስቲያን አባል ነበረች የሚል ደግሞ ሪሰንትሊ ጥናቶች አንብቤያለሁኝ በቀደም። ሰፊ ነገር ነው። ምክንያቱም እኔ አሁን ጳውሎስ አግብቷል አላገባም የሚል አርጉመንት አይደለም ማስተምረው፣ ግን አመዛኙ ነገር አግብቷል የሚል ሐሳብ ነው ለማለት ፈልጌ ነው። የጳውሎስ ምክር ምን ነበር ታዲያ? ሐዋርያው ቅዱስ ጳውሎስ ምክሩ ምን ነበረ? ከቁጥር 6 እስከ 9 ሁለት ነገሮችን ነው የሚመክረው። አንደኛ አለማግባት ሰው ሲሰጠው ነው ብሎ ይናገራል። ቁጥር 7 ይቅርታ፣ ሰው ሁሉ እንደኔ ቢሆን ምኞቴ ነው። ነገር ግን እያንዳንዱ ሰው ከእግዚአብሔር የተቀበለው የራሱ የሆነ ስጦታ አለው። አንዱ አንድ አይነት ስጦታ ሲኖረው፣ ሌላው ደግሞ ሌላ አይነት ስጦታ አለው። ስለዚህ ሰው እንደተሰጠው ነው። አለማግባትም እኮ ጌታ ለሰጠው ነው። ይሄ ደግሞ ከክራይስት ቴዎሎጂ ጋር ይሄዳል። ማቴዎስ ምዕራፍ 19 ላይ ክርስቶስ ተጠይቆ ነበረ ስለ ፍቺ። በዛ ማብራሪያ ላይ ሰፊ ማብራሪያ ትዳር የላይፍ ታይም ኮሚትመንት እንደሆነ ከተናገረ በኋላ ደቀ መዛሙርቱ እንደዚህ ያሉ ይላል ቁጥር 10-11 አካባቢ ትዳር እንዲህ ከሆነ አለማግባት ይሻላል አሉ ይላል። አለማግባት አሉ ይሻላል። የዛን ጊዜ ክራይስት ምን አለ ነው የሚለው? ኖ አለማግባት እግዚአብሔር ለጠራቸው ነው። ሰው ጀንደረባ ያደረገው አለ፣ ጀንደረባ ሆኖ የተወለደ አለ። ይኸውላችሁ እንደገና ለእግዚአብሔር መንግስት ደግሞ ራሱን ጀንደረባ ያደረጋል ብሎ ተናገረ ማለት ነው። አለማግባት ጌታ የሰጠው ነው። ለዚህ ነው ጳውሎስ ምን አለ? በምኞት ከመቃጠል መጋባት ይሻላል። ማግባት በእድሜ ተገቢ ነገር ነው። የላይፍ ታይም ጉዳይ ነው። እሺ አለማግባት ሰው ሲሰጠው የሚያደርገው ነው ብሎ ተናገረ። እንደገና ጋብቻ የሚፈቀደው ላላገቡና ለደናግል ማለት ነው፣ ላላገቡና የትዳር አጋራቸውን በሞት ላጡ ነው አለ ማለት ነው። እዚሁ ከቁጥር 7 እስከ 9 ባለው ክፍል ውስጥ ይሄንን ሐሳብ ይናገራል ማለት ነው። እሺ ገደብ የለሽ ነፃነት በትዳር ውስጥ አለ። እስካሁን የተናገርኩት ይሄንን ነው። ገደብ የለሽ ነፃነት በትዳር ውስጥ አለ። አሁን ደግሞ ይገድበዋል ማለት ነው ጳውሎስ። ገደብ የለሹ ነፃነት በቃል ኪዳን የተገደበ ነው ብሎ ይናገራል ማለት ነው። በቃል ኪዳን የተገደበ ነው ብሎ ይናገራል። ቁጥር 10 እና 11 ቁጥር 10 እና እነዚህ ነገሮች መስማት ጥሩ ነው። ያውላችሁ ወንድሞችና እህቶች ወጣቶች እንድታገቡ በጣም እናበረታታችኋለን። ጋብቻ ግን የላይፍ ታይም ጉዳይ ነው። ሳትገቡ ነው መጀመሪያ ሜዠር 10 ታይምስ ከት ዋንስ ይባላል። 10 ጊዜ የጌታ ፈቃድ ነው ወይ? ከዚህ ሰውዬ ጋር አብሬ ዘመኔን በሙሉ እኖራለሁ ወይ? አረረም መረረም ገብቻለሁ አልወጣም የምትሉት ገና ሳትገቡ ነው። ገብታችሁ አይደለም ውሳኔ። ከገባችሁ ጋብቻ መግቢያ እንጂ በሩ መውጫ በር የለውም ይባላል። ጋብቻ የላይፍ ታይም ኮሚትመንት የሚፈልግ ጉዳይ ነው። ፖል አሁን ስለ ፍቺ ጉዳይ ነው የሚናገረው። ፍቺ ደግሞ የዘመናችን ተግዳሮት ነው። ልክ ነኝ? እሺ ልክ አይደለሁም መስሏችኋል? በጣም ልክ ነኝ። የዘመናችን ለምን መሰላችሁ? ሰዎች የሚመስለኝን ይቅርታ ጀጅ ለማድረግ አይደለም። ሰዎች አስቀድመው በደንብ አድርገው አስበው አልመው ላይፍ ታይሜን በሙሉ ለዚህ ጉዳይ ሰጣለሁ ብለው የሚገቡ አይመስለኝም።
ሁሉም ባይሆን የሚገቡ አይመስለኝም። ከዚህ የተነሳ ትዳር ውስጥ ገብተው ልዩ ልዩ ነገሮች ሲመጣባቸው ብሬክ አድርገው መውጣት ነው የሚያስቡት። ከዛ ወዲያ እንደዚህ ይላሉ፣ ከሌስ ፈቶ እያገለገለ ከሌስ ፈቶ አግብቶ የለም ወይ እነ ከሌስ ይላሉ። የኛ ጽኑ መመሪያ መጽሐፍ ቅዱስ ነው። የእግዚአብሔር ቃል ደግሞ ለዘላለም ሕያው ነው። እሺ ቁጥር 10 እስከ 11 ቁጥር 10 እስከ 11 ላገቡት ይህን ትእዛዝ ሰጣለሁ፣ ይህ ትእዛዝ የጌታ እንጂ የኔ አይደለም። ምን ማለቱ ነው ጳውሎስ? የኔ አይደለም ሲል ምን አይነት ለእግዚአብሔር ቃል ታማኝ ሰው እንደሆነ ነው ማየው። ይሄን ጉዳይ ጌታ ኢንስፓየር አላደረገኝም። በጣም ታማኝ ነው። ይሄ ጉዳይ ግን የኔ ጉዳይ ነው አሁን የምናገረው ይልና ታዲያ ያንተን ጉዳይ ነው እዚህ ውስጥ የምጨምርልን እንዳንለው ቁጥር 40 ላይ ሄዶ በእኔ ደግሞ የእግዚአብሔር መንፈስ አለ ይላል ማለት ነው። ስለዚህ የሚናገረው ማን ነው የሚለው የእግዚአብሔር መንፈስ ሰባቱ የሚባሉት ኢሳይያስ 11 ላይ ካሉት አንዱ የምክር መንፈስ ነው። ስለዚህ እኔ የምመክራችሁ ነገር ከሥጋ አይደለም። ከማን ነው? ከመንፈስ ቅዱስ ነው ብሎ ይናገራል ማለት ነው። እሺ የጌታ እንጂ እኔ አይደለም። ሚስት ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኖር፣ አለበለዚያ ከባሏ ጋር ትታረቅ፣ ባልም ሚስቱን አይፍታት። ይኸውላችሁ ነፃነት የለም አለና ያንን ነፃነት ደግሞ ምን ያደርገዋል? በቃል ኪዳን ይገድበዋል ማለት ነው። 3 ነጥቦች ነው የሚያነሳ። መለያየት በቃል ኪዳን ውስጥ ፈጽሞ አይታሰብም። ወገኖች ሆይ አንድ ነገር ደግመን እናስብ። በማንኛውም ዘመን የእግዚአብሔር ሐሳብ ፍቺ ውስጥ የለውም። ልድገመው ይህን ሐሳብ። በማንኛውም ዘመን ውስጥ የእግዚአብሔር ሐሳብ ፍቺ ውስጥ የለም። ፍቺ የእግዚአብሔር ሐሳብ አይደለም። እባካችሁን በደንብ አድርገን እናስተውል። ፍቺ የእግዚአብሔር ሐሳብ አይደለም በምንም አይነት ታምር። መለያየት በቃል ኪዳን ውስጥ ፈጽሞ የማይታሰብ ነው። የመጀመሪያ የሚናገረው መጀመሪያ ሚስት ከባሏ አትለያይ፣ ባልም ሚስቱን አይፍታ። ይሄን ከነቢያት መጽሐፍ ጋር ማሰብ እንችላለን። እስቲ ይኸውላችሁ አንድ ነገር ስናስብ መጀመሪያ እግዚአብሔር ምን ተናገረ? ሙሴ ለእስራኤል ምን ተናገረ? ነቢያት ያንን ጉዳይ እንዴት አዩት? ኢየሱስ እንዴት ተናገረ? ከዛ በኋላ ሐዋርያት እንዴት ተናገሩት ብለን በእነዚህ መስፈሪያዎች ነው መስፈር ያለብን። እግዚአብሔር ዘፍጥረት ምዕራፍ 3ን ፕላን ሲያደርግ ሜሬጅን ምንድን ነው ያለው? ሰው አባትና እናቱን ይተዋል፣ ከሚስቱ ጋር ምን ያደርጋል? ይጣበቃል። ከዛ በኋላ ስንት ይሆናሉ? አንድ ስጋ ይሆናሉ። ይኸውላችሁ ይሄንን እግዚአብሔር አስተማረ። ሙሴ ይሄንን ነው ኮንፈርም ያደረገው። ነቢያቶች ይሄን የተናገሩት እንደ አንዱን ነብይ እንኳን ላንሳላችሁ። ሚልኪያስ የመጨረሻው ብሉይ ኪዳን 2:14 ላይ ምን ይላል? እኔ እግዚአብሔር ባንተና በወጣትነት ሚስት መካከል በቃል ኪዳን ሚስት መካከል ምንድነኝ? እኔ ምስክር ነኝ። ምስክር ምን ያደረገ ነው? ያየና ምን ያደረገ ነው? የሰማ ነው። እባካችሁን እኔ ብዙ ጊዜ እዚህ እናገራለሁ ሳጋባ፣ በቀደምም ተናግሬያለሁ። ትልቁ ሰዓት እህቶችና ወንድሞች የጋብቻ ስርዓት ለመፈጸም መድረክ ላይ ወጥተው ለዘለዓለም እስከ ዕለተ ሞት ብለው የሚገቡት ቃል ኪዳን ነው። ያ ቃል ኪዳን እግዚአብሔር ሊሰማና ሊያይ ይመጣል። እንዴት ከባድ እንደሆነ ታያላችሁ። በእግዚአብሔር ፊት ነው ቃል ኪዳን ምጋ ይልና ይናገርና እኔ እግዚአብሔር አምላክ ፍቺን ምን አደርጋለሁ? እጠላለሁ ብሎ ይናገር። 2:14 ሚክያስ ላይ ማየት ትችላላችሁ። ስለዚህ መለያየት በቃል ኪዳን ውስጥ ፈጽሞ ማይታሰብ ነው። ድንገት አብረው ለመኖር የሚያስችላቸው ጉዳይ ከሌለ ዳይቮርስ ሳይሆን ሰፓሬት ያድርጉ። መለያየትና መፍታት አይደለም። እዚህ ጋር መለያየት ነው የሚለው። ሰፓሬት ያድርጉ ለጊዜው። ለምን ለጊዜው እንዳለ ወይም እንዴት እንዳለ አሳያችኋለሁ። ለጊዜው ሰፓሬት ያድርጉ። ለምን ሲሉት ሚስትም ከባሏ ጋር ምን ለማድረግ ጊዜ ታገኛለች? ለመታረቅ ጊዜ ታገኛለች። ሰፓሬት አድርገው ለየብቻቸው ሲቀመጡ ራሳቸውን ያያሉ። የዛን ጊዜ ለመታረቅ ጊዜ ያገኛሉ። አይፍታ፣ ለመታረቅ ስፍራ ያገኛሉ። የትዳር አጋር በሕይወት እስካለ ድረስ ያ ሰው በጋብቻው ወገን የታሰረ ነው ይለናል ጳውሎስ።
ቁጥር 40 ላይ እኔ ብቻ ላይ ማነበው እናንተ እዛው ቁሙ እኔ ላንብብላችሁ። እንደዚህ ይላል እንደኔ ከሆነ ግን ሳታገባ እንዲሁ ብትኖር ይበልጥ ደስተኛ ትሆናለች። እኔ ደግሞ ይቅርታ ከፍ ብዬ ላንብብ። ቁጥር 39 አንዲት ሴት ባሏ በሕይወት እስካለ ድረስ ከእርሱ ጋር የታሰረች ናት። በሕይወት እስካለ ድረስ አይገርማችሁ? ተለያይተው እንኳን በሕይወት እስካለ ድረስ ምን የሆነ የታሰረች ናት። በጣም እኮ የሚገርም የታሰረች ናት። ይሄንን በሮሜ 7:39 ማንበብ ትችላላችሁ። በሮሜ 7 ከ1 እስከ 6 ማንበብ ትችላላችሁ። ስለዚህ መለያየት በቃል ኪዳን ውስጥ ፈጽሞ የማይታሰብ ጉዳይ ነው። ድንገት አብረው ለመኖር የሚያስችል ሁኔታ ከሌለ ሪማሬጅ ማድረግ አይችሉም። ይለያዩና ይቆዩ፣ ሶስተኛ ይታረቁ ብሎ ይናገራል። ከዛው ጋር አያይዞ ቁጥር 12 እንደዚህ ይላል። ጥያቄ ካላችሁ በኋላ ፎርዋርድ ታደርጉልኛላችሁ። ሌሎች ደግሞ ሰዓቱ አልቋል። ለሌሎች ደግሞ እንዲህ እላለሁ፣ ይህን የምለው እኔ እንጂ ጌታ አይደለም። አሁንም ፖል የራሱን ምክር ይሰጣል። ያላመነች ሚስት ያለው ወንድም ቢኖርና ሚስቱ አብራው ለመኖር የምትፈቅድ ከሆነ ሊፈታት አይገባውም። ያላመነ ባል ያላት ሴት ብትኖርና እርሷም አብራት ለመኖር የሚፈቅድ ከሆነ ልትፈታው አይገባም። ምክንያቱም ያመነ ሰው ትዳር ዘላለማዊ እንደሆነ የእድሜ ልክ እንደሆነ ያውቃል። ከማያምኑ ጋር ሁለተኛው ሐሳብ የሚያምንና የማያምን ተጋብተዋል ማለት ነው። ስለዚህ የሚያምኑ ሰዎች ከማያምኑ ሰዎች ጋር ግብረ ሥጋ ግንኙነት የማያደርጉት ለምንድን ነው? ላለመርከስ ነው። ልድገመው ሐሳቡን። የማያምን አሁን ናቲ ደግሞ ያፈጣል። ወደ ናቲ እያየሁ ስናገር የማያምን ልነበረ የማያምን ወንድም ከምታምን ሴት ጋር አብሮ ቢኖር የግብረ ሥጋ ግንኙነት እናድርግ ስትለው አላደርግም ካንቺ ጋር ለምን እረክሳለሁ ይላል ማለት ነው። ፖል ምንድነው የሚለው? ኖ ገልብጦ ነው ፖል የሚናገረው። አይደለም የሚያምነው ሰው ከማያምነው ሴት ጋር አብሮ ቢኖር በሚያምነው በኩል የማታምነው ሴት ቀድሳለች ይላል ማለት ነው። አይገርም? ልጆቻቸው ሁሉ ምን የሆኑ ናቸው? የተቀደሱ ናቸው። ምን ማለት ነው? ተቀድሳለች ወይም ተቀድሰዋል የሚለው ነገር ድነዋል ማለት አይደለም። ሰው ክርስቶስ ኢየሱስን ካላገኘ ምን ሊያደርግ አይችልም። ግን they have an opportunity ለመዳን ለመጠበቅ ከክፉ ኦፖርቹኒቲ አላቸው። ምክንያቱም ያመነው ሰው ትዳሩን ዘወትር በጌታ ዘንድ ሴፍ ያደርገዋል። ያላመነው መለየት ከፈለገ ይለይ። ያላመነው ይለይ። ያመነ ሰው ግን ቃል ኪዳኑን አክብሮ ይቁም ብሎ ይናገራል። ድንገት እዚህ ጉባኤ እንደዛ አይነት ነገር ብዙ ያለ አይመስለኝም። ካለ ግን ምክሩ ይሄ ነው፣ የሐዋርያው ቅዱስ ጳውሎስ ምክር። ከቁጥር 12 እስከ 14 ድረስ ይሄን ነው የሚናገረው። እናንተ ቤታችሁ አንብቡት። አብሮ የመኖሩ ምክንያት ለአጋሩ የድነት መንገድ ነው ይላል። መለየት የሚችለው የማያምነው ነው እያለ እየዘረዘረ ይናገራል። ትንሽ ልናገር፣ 5 ደቂቃ ምዕራፉን ትንሽ ኦቨርቪው ላድርግላችሁ። ከቁጥር 25 እስከ 40 ድረስ ያለውን በሁለት ገምሳችሁ ማየት ትችላላችሁ። በሁለት ከፍላችሁ ማየት ትችላላችሁ። ስለዚህ በሁለት ነው የሚናገረው፣ በሁለት ነው የሚከፍለው። ቁጥር 25 እቺን ላንብብላችሁ። ይሄ በጣም መፈታት ያለበት ጉዳይ ነው። እኔ ትምህርት ቤት ይሄንን ቆሮንቶስን ስማር ዶክተር ማሙሻን ያስተማረ በጣም ትልቅ ዲቤት እናደርግበት የነበረው ነገር ይሄ ነው። ምን ማለት ነው ጳውሎስ የሚል ቁጥር 25 ስለልናገር ከጌታ የተቀበልኩት ትእዛዝ የለኝም፣ ይሁን እንጂ ከጌታ ምሕረት የተነሳ እንደ ታማኝ ሰው ምክሬን እሰጣለሁ። ቁጥር 26 አሁን ካለው ችግር የተነሳ ባላችሁበት ሁኔታ ብትኖሩ መልካም ይመስለኛል። ምን ማለት ነው? እዛ አግቡ ይላል፣ እዚህ ጋር ደግሞ እንዳለ ኑሩ። ለምን ሲባል አሁን ችግር አለ፣ አሁን ካለው ሁኔታ የተነሳ ይላል ማለት ነው። ምን ማለት ነው? ይሄ መጽሐፍ ኦኬዥናል መጽሐፍ ነው። በቆሮንቶስ ሴቲንግ የተጻፈ መጽሐፍ ነው። በቆሮንቶስ ከነበረው ሁኔታ ጋር የተያዘ ነው። ቆሮንቶስ የምን ከተማ ናት? የወደብ ከተማ ናት።
በወደብ ያለው ፍሎን ታውቃላችሁ። አዳዲስ ሰዎች ይመጣሉ፣ ከተማ ውስጥ መኖር ይጀምራሉ። ከዛ በኋላ ሜሬጅ ይመሰርታሉ፣ ቸርች ጌታን ያገኛሉ፣ ወደ ቤተክርስቲያን ይሄዳሉ። ያ ደግሞ የመርከቡ ጉዳይ መንቀሳቀስ ሲጀምር በአመት የሚሆን በ6 ወር ደግሞ ተነስተው ደግሞ ቻይና ይሄዳሉ ማለት ነው። አንድ አመት ለ2 አመት ከከተማው ሁኔታ የተነሳ ማለት ነው። ስለዚህ አግብተው ሚስቶቻቸውን ጥለው ይሄዳሉ ማለት ነው። ሴቶቹ ምን ላይ ይወድቃሉ? የኢኮኖሚ ችግር ላይ ይወድቃሉ። አግብተዋቸዋል እንዴት ባሎቻቸው የሉ እዛ ከተማ ላይ። እንዳሁኑ ቴሌብር የለ ምን የለ፣ በምን ታስተላልፋላችሁ? ያኔ እኮ በቃ በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ስለዚህ ካለው ችግር የተነሳ የሚለው አንዱ ይሄ ነው፣ ሂስቶሪካል ባክግራውንዱ ማለት ነው። ሁለተኛ ድንገት ለጥቂት ጊዜ ለሥራ መጥተው ጋብቻ ይፈጽሙና ይዘዋቸው ለመሄድ ያስባሉ። ሁኔታዎች አልመቻችላቸው ይላል፣ ጥለዋቸው ይሄዳሉ። ሴቶቹ ያገቡ ናቸው፣ ወይ አልፈቷቸውም ወይ ደግሞ አልወሰዷቸውም። እንዲህ አይነት ነገር በዘመናችንም አለ። ዝም ብለው ተቀምጠዋል አየር ላይ። ስለዚህ ከነዚህ ሁኔታ የተነሳ የሚለው ሌላው ይሄንን ነው። ሶስተኛው ነገር አሁንም በከተማይቱ ውስጥ ይጋባሉ። ቆሮንቶስ የወደብ ከተማ ናት። ከተማዋ የንግድ ከተማ ናት። ከተማ ውስጥ ያለው ስራ ከኃጢአት ጋር የተያዘ ነው። ወይ መጠጥ ቤት ነው፣ ወይ ዝሙት ነው፣ ወይ ደግሞ እንደዚህ አይነት ጉዳዮች ናቸው። ስለዚህ ያገቡና ያንን የንግድ ኑሮ ለመኖር አይችሉም እነዛ ሰዎች ሲለወጡ። ስለዚህ ኑሯቸው ችግር ውስጥ ይወድቃል። ጳውሎስ ምንድነው የሚለው? አሁን ካለው ችግር የተነሳ ባታገቡ እንዲህ ብትኖሩ መልካም ነው ብሎ ለቆሮንቶሶች ብቻ ነው የሚናገረው። ለኛ ዘመንስ ስራ የሌላቸው አትጋቡ ነው። በእውነት ፍጥጥ ያሉ እኮ አሉ። ጌታ በቃ በልዩ ሁኔታ ልዩ ተስፋ ቃል ሰጥቶናል። ልዩ ተስፋ ቃል ሲጨመር ብር ነው የምናጋባው ማለት የገቢ ምንጭ። ልዩ ተስፋ ቃል አዳምጧል። ልዩ ተስፋ ቃል ሲደመር ገቢ ምንጭ ጋር ነው የምናጋባው እንጂ ዝም ብለን አናጋባ። ስለዚህ አንዱ ከዚህ ሁኔታ የተነሳ ሳታገቡ ብትኖሩ ይሻላል ብሎ ይላል። ሁለተኛውን ሐሳብ ልናገርና ልጨርስ። ቁጥር 29 ወንድሞች ሆይ ሐሳቤ እንደዚህ ነው። ቁጥር 29 ዘመኑ ምንድነው? እንደገና ሁላችንም እንበል። ዘመኑ ምንድነው? ከእንግዲህ ሚስት ያላቸው እንደምን ይኖሩ፣ እንደሌላቸው ሆኑ። እስካቶሎጂካል ነገር ጋር ያያይዘዋል ማለት ነው። ዘመኑ እኮ አጭር ነው። ምንም እኮ ማግባት የሚባል ነገር በጣም እኮ ሆሪድ መሆን የለባችሁ። ያገባ እንዳላገባ ይኑር፣ ያለው እንደሌለው ይኑር፣ የሚያለቅስ እንደማያለቅስ ይኑር። ዛሬ ቢያለቅስ ለዘላለም የሚጽናናበት ነገር ከፊት ለፊቱ አለ። ዛሬ ሙሽራ ባይሆን ሙሽራው ኢየሱስ ሲመጣ በክብር ሙሽራ ሆኖ ይሄዳል። ይሄን እኮ ነው የሚናገር። ዘመኑ አጭር ነው። ብዙ ለማግባት ዘመኑ አጭር ነው አሉ። ክራይስት ሲመጣ ዘመኑ አልቋል አለ። ሐዋርያት ዘመኑ አጭር ነው፣ ቀኑ ቀርቧል አሉ። አሁን ደግሞ ሰዓቱ ደርሷል እየተባለ ነው ያለነው ማለት ነው። አይገርማችሁ? ሰዓቱ ደርሷል። ስለዚህ ዘመኑ አጭር ነው። ሐዋርያው የዘመን ፍጻሜ ትምህርቱን አንዱን የዘመን አጭርነት ለማሳየት ነው። ሁለተኛ የጌታ መምጣት ቅርብ ነው። ስለዚህ የአኗኗር ዘይቤያችንን እንቀይር ማለት ነው። ዘላለማዊ ነገር ላይ ፎከስ እናድርግ ነው የሚላቸው ቆሮንቶሶች። ስለዚህ ሳታገቡ ብትኖሩ፣ ትዳር ደግሞ የዚህ ዓለም ፍጻሜ አይደለም ይላቸዋል። እንደውም ያላገባ ሰው አይምሮ ሳይከፋፈል ጌታውን በነፃነት ያገለግላል። ያገባ ሰው ግን ሚስቱን ለማስደሰት ደግሞ እንትን ይላል። ይሄን ማወቅ ከፈለክ ስንቴን ጠይቀው እንዴት ፍዳውን እንደሚበላ ሚስቱን ለማስደሰት ማለት ነው። እናንተን ለማስደሰት ይሮጣል፣ ሚስቱን ለማስደሰት ይሮጣል። እናንተ አትረዱትም መሀል ላይ እንደዛ ማለት ነው። ገብቷችኋል? ሚስቱን ለማስደሰት ይሮጣል ብሎ ይናገራል። ስለዚህ የምዕራፍ 7 ዋነኛ ትምህርት ገደብ የለሽ ነፃነት ምን ውስጥ አለ? ትዳር ውስጥ አለ። እዚህ ጋር ዝሙት እንዳሰሩ ከሴት ጋር እንዳትገናኙ ገደባቸው። እዚህ ጋር ደግሞ ገደብ የሌለው ነፃነት አለ። ለአሴቲካውያን፣ ለመናናውያን፣ ለእነዚህ ለባህታውያን ባይዘወይ በጣም ብዙ የቤተ ክርስቲያን አባቶች ባህታውያን እንደነበሩ ታውቃላችሁ? ደስ ነው ከምትሉኝ። በጣም ብዙ የቤተ ክርስቲያን አባቶች ባህታውያን እንደሆኑ ታውቃላችሁ ወይ? እኔ ብሆን አዎ ወይም ደግሞ አላውቅም ነው የምለው። ለምሳሌ ጆን ካልቪን ባህታዊ ነበር።
ጆን ካልቪን የኛ ቴዎሎጂ የተመሰረተበት ማለት ነው። በጣም ብዙ ባህታውያን ነበሩ ማለት በቃ ጌታን በሙላት ለማገልገል ራሳቸውን የሰጡ ነበሩ። በአብዛኛው ራሳቸውን የሰጡ ነበሩ። የሚቀጥለው ሳምንት መብላት ያለብን ስጋ የቱ ነው? ለጣዖት የተሰግቧ ማለት የትኛው ነው? የትኛው ነው ያልተሰዋው? የትኛው ነው የተሰዋው? እየሄድኩ ዝም ብዬ እየተክለፈለፍኩ አድባር ልብላ እኔ ምን አውቃለሁ ነው እኮ የሚቀጥለው ሳምንት ትምህርታችን። በጣም ኮንቴክስቹዋል ስናደርገው ማለት ነው፣ አውዳዊ ስናደርገው ሌላም ነገሮችን ምዕራፍ 8 እስከ 10 ሳምንት አነሳለሁ።